ተወዳጁ የእንግሊዝ ፕሪሚየር ሊግ 10ኛ ሳምንት ከነገ ጀምሮ በሚደረጉ ጨዋታዎች ይመለሳል። ነገ 12 ሰዓት ጀምሮ ተጠባቂ ጨዋታዎች ይደረጋሉ። በርንሌ ከአርሰናል የሚጠበቀው ጨዋታ ነው። ምክንያቱም አርሰናል ያለፉትን ተከታታይ ጨዋታዎችን አሸንፏል። በፕሪሚየር ሊጉ የደረጃ ሰንጠረዥ ደግሞ ሁለተኛ ላይ ከሚገኘው ቦርንሞዝ ጋር ያለው የነጥብ ልዩነት ወደ 4 አስፍቷል። ተፎካካሪ ይሆናሉ ተብሎ ከሚጠበቁ ክለቦች ከማንቸስተር ሲቲ እንዲሁም ደግሞ ከሊቨርፑል ጋር ደግሞ የ6 እና የ7 ነጥብ ልዩነት ፈጥሯል። ከማንቸስተር ዩናይትድ ጋርም በተመሳሳይ 6 ነጥብ ልዩነት አለው። ግን በዋናነት የአርሰናል ተፎካካሪነት ከሲቲ እና ከሊቨርፑል ጋር ይሆናል ተብሎ ስለሚጠበቅ ከነዚህ ሁለት ቡድኖች የ6 እና የ7 ነጥብ ልዩነት ፈጥሯል። በዚህ ሳምንት አርሰናል እንደሚያሸንፍ ይበልጥ ግምት ያገኘበት ጨዋታ ነው የሚያደርገው። ሊቨርፑል ደግሞ ከአስቶን ቪላ ነው ጨዋታውን በሜዳው የሚያከናውነው። ማንቸስተር ሲቲም ሁለተኛ ደረጃ ላይ ከሚገኘው ቦርንሞዝ ጋር ነው የሚጫወተው እና ምናልባትም እነዚህ ሁለት ቡድኖች ነጥብ የሚጥሉበት እድል ይኖራል ከሚል መነሻ አርሰናል በዚህ ሳምንት የነጥብ ልዩነቱን ሊያሰፋ ይችላል። እናም እስከ 10ኛ ሳምንት ከ6 ነጥቦች በላይ ከነዚህ ሁለት ቡድኖች ማስፋት የሚችል ከሆነ ቀጣይ ሳምንታት ከሰንደርላንድ ነው የሚጫወቱት አርሰናሎች። እርስ በርስ ደግሞ ሊቨርፑልና ማንቸስተር ሲቲ የሚገናኙበት ሳምንት ይሆናል። እናም ይበልጥ ይህ ሳምንት አሪፍ ሊሆንለት ይችላል ለአርሰናል። በርንሌ ከወራጅ ቀጠና 5 ነጥቦች ልዩነት ፈጥሯል። ከነዛም አስቸጋሪ ጨዋታዎች በኋላ አሁን ሊድስ ዩናይትድና ወልቭስን ማሸነፍ ችሏል። በተከታታይ ጨዋታዎችን አሸንፎ ነው ከወራጅ ቀጠና የ5 ነጥብ ልዩነት የፈጠረው። ዘንድሮ ከሻምፒዮንሺፕ ያደጉ ቡድኖች በጣም አሪፍ ሆነዋል፣ እየተፎካከሩ ይገኛሉ። የአርሰናል አጨዋወት በተመለከተ የበርንሌ አሰልጣኝ ስኮት ፓርከር አርሰናል በደንብ የሰነጠነ ቡድን ነው፣ ለማመን በሚከብድ መልኩ ጥሩ አጨዋወትን ይዞ የሚቀርብ ቡድን ነው፣ በእርግጠኝነት የቆሙ ኳሶች ላይ ጥገኛ የሆነ ቡድን አይደለም ብሏል የበርንሌ አሰልጣኝ ስኮት ፓርከር። አርሰናልን በተመለከተ በዚህ የውድድር ዓመት አንደኛ ዋነኛ መገለጫቸው ከሆኑ ነጥቦች መካከል የቆሙ ኳሶች ላይ ያላቸው ጥንካሬ ነው። የማዕዘን ምት ወይም ደግሞ የቅጣት ምት ሲያገኙ እነዚህን የተገኙ አጋጣሚዎችን ወደ ጎልነት የሚቀይሩበት መንገድ እንግዲህ በደንብ በእጅጉን ከፍ ያለ ነው። በእርግጥ ያለፉት 2 ዓመታት በተመሳሳይ አርሰናል በእነዚህ ቁጥሮች ቁጥር 1 ነው። ዘንድሮም ያንን አስቀጥሏል። ብዙ ጎሎችን ምናልባትም ከ60 በመቶ በላይ ጎሎችን ከቆሙ ኳሶች ነው ያስቆጥረው እና በዚህ ምክንያት አርሰናል አሰልቺ የሆነ ነው የሚሉ ሀሳብ እየተነሳባቸው ይገኛል። የቆመ ኳስ ጥገኛ ነው የሚሉ ትችቶች አሉ። በእርግጥ የአርሰናል ደጋፊዎች ዋነኛ ማሸነፍ አላማቸው ነው። በዚህ የውድድር ዓመት ጉዳዩ ነጥብ የመውሰድና ዋንጫ የማሸነፍ ጉዳይ ነው የሚል ሀሳብ እየሰጡ ይገኛሉ። አርሰናል በሚያደርጋቸው ጨዋታዎች ከቆሙ ኳሶች ጎሎችን ቢያስቆጥር ብዙ ችግር የለባቸውም፣ በጣም ደስተኞች ናቸው። በዚህ መንገድ ጎሎችን በማስቆጠሩ ስኮት ፓርከር ቡድኑ ጥገኛ አይደለም፣ የቆመ ኳስ ላይ በጣም የሰነጠነ አሪፍ ነገር የሚያሳይ መሆኑን ተመልክቻለሁ የሚል አስተያየት ሰጥቷል የበርንሌ አሰልጣኝ ስኮት ፓርከር። እያንዳንዱ ነጥቦች ላይ አንድ ቡድን አሪፍ መሆን የሚያስመሰግን ነው እንጂ በእኔ እምነት እንዲተች የሚያደርገው አይደለም የሚል አስተያየት ሰጥቷል። በጣም አሪፍ ስብስብ ስላለው ነው አርሰናል ከግብ ጠባቂ ጀምሮ እስከ አጥቂ ድረስ በየቦታው ምርጥ ተጫዋቾች አማራጮች ስላሉት ቡድኖች አርሰናልን ሲገጥሙ በደንብ ጥቅጥቅ ብለው ነው መከላከል ምርጫ አድርገው የሚገጥሙት። እንግዲህ አርሰናል ግብ ለማስቆጠር ያለው አማራጭ የቆመ ኳስ ሆኗል። አንድ ጎል ካስቆጠረ በኋላ ግን ቡድኖች ጎሎችን ለማስቆጠር ስለሚሞክሩ ይበልጥ በተቃራኒ ክለብ ወይም ቡድን መካከል ስፍራ ላይ ቦታ ወይም ስፔስ ስለሚያገኝ የዛን ጊዜ ጎሎችን ከክፍት ጨዋታዎች እያገኘ ያለ ቡድን እየተመለከተ እንገኛለን። በተለያዩ አማራጮች ጎሎችን የሚያስቆጥር አይነት ቡድን ነው አርሰናል። ባለፉት 11 ጨዋታዎች ላይ ጎል አልተቆጠረበትም። እጅግ በጣም የሚያስደንቅ ክብረ ወሰን ነው። ትላንትና የፕሪሚየር ሊጉ ድረገጽ ላይ ያው ከኦፕታ ጋር ስለሚሰሩት አንድ የሚያስገርም መረጃ ይዘው ወጥተዋል። በአንድ ወር ውስጥ 6 ጨዋታዎችን አሸንፎ ጎል ሳይቆጠርበት ይህንን ያደረገ የመጀመሪያው የእንግሊዝ ክለብ ሆኗል አርሰናል። እንግዲህ የተለያዩ ውድድሮች ላይ 6 ተከታታይ ጨዋታዎችን አሸንፎ ምንም አይነት ግብ ሳይቆጠርበት ወጥቷል። ይህን እጅግ የሚያስደንቅ የመከላከል ቁጥር መዋቅር ነው አርሰናል እያስመዘገበ የሚገኘው። በ6 ተከታታይ ጨዋታዎች ግብ አልተቆጠረበትም። በፕሪሚየር ሊጉ ደግሞ 9 ሳምንታት ናቸው የተደረጉት። 3ቱ ላይ ጎሎች ተቆጥሮበታል። 6ቱ ላይ ግን ምንም አይነት ግብ ሳይቆጠርበት የወጣ ክለብ አድርጎታል ማለት ነው። በእነዚህ 3 ጨዋታዎች አንዳንድ ጎሎች ነው የተቆጠሩበት። እናም አሁን አርሰናል ላይ ጎል ለማስቆጠር በጣም አስቸጋሪ ሆኗል። በካራቦ ካፕ እንግዲህ በፕሪሚየር ሊግ ከሚጠቀማቸው ተጫዋቾች 10 ተጫዋቾችን ቀይሮ ነው የገባው። ኤብሪች ኤዜ ብቻ ነው በቋሚነት የተጠቀመው። እናም
2-2 በሆነ ውጤት አስቸጋሪውን ብራይተንን አሸንፏል። እንግዲህ የአርሰናል ስብስብ ምን ያህል እንደሆነ እየተመለከተን እንገኛለን። እንግዲህ አሁን ላይ በ10ኛ ሳምንት በርንሌን ይገጥማል። እንግዲህ በርንሌ በሜዳው በፕሪሚየር ሊጉ ታሪክ አርሰናልን አሸንፎት አያውቅም። አርሰናል ዘንድሮ በአብዛኛው ደግሞ ጎሎችን የሚያስቆጥረው ከ30ኛው ደቂቃ በኋላ ነው። የመጀመሪያ ደቂቃ ላይ እንግዲህ ክለቦች በደንብ ስለሚከላከሉ እየሞከረ እና ይቆያል። ከ30 ደቂቃ በኋላ ጎሎችን ያስቆጥራል። ይህንን ነው በአርሰናል ዘንድሮ እየተመለከተን ያለ ነው። በጣም አሪፉ ነገር ደግሞ ለአርሰናል ስህተት እየሰራ ወይም ጥፋት እያጠፉ ተጫዋቾች ቢጫ ካርድ፣ ቀይ ካርድ የሚመለከቱበት ቁጥር እጅግ በጣም ቀንሷል። የመጨረሻ ትንሽ ቢጫ ካርድ ከተመለከቱ ቡድኖች መካከል አርሰናል አንደኛ ሆኗል። አምና በጣም ያስቸገራቸው ይሄ ነበር። ወሳኝ ተጫዋቾቹ እንግዲህ በወሳኝ ጨዋታ ላይ ቀይ ካርድ ብዙ እያገኙ ነበር። ዘንድሮ ወደ ቼልሲ ዞሯል። አርሰናል እንግዲህ ዘንድሮ ያሻሻላቸው ነገሮች ተበራክቷል። እንግዲህ በ10ኛ ሳምንት እንግዲህ በርንሌን ከሜዳ ውጪ ተጉዞ የሚገጥም ይሆናል። እንግዲህ አድማጮቻችን ከዚህ ጨዋታ ጋር በተያያዘ ሀሳብ፣ አስተያየት፣ መልከቶቻችሁን፣ ቅድመ ግምቶቻችሁን ልታጋሩን ትችላላችሁ። እንግዲህ እኛ ለሳቱ የነበሩን አጫጭር ትንተናዎች ይህንን ይመስላሉ። ሀሳብ፣ አስተያየት፣ መልከቶቻችሁን ጨምራችሁ ልታጋሩ እንችላላችሁ። ስለነበረን የአብሮነት ቆይታ ከልብ አርክተን እናመሰግናለን። መልካም ቀን እንዳችሁ እያልኩኝ እነዚህ ጋር ተሰነባበትኩ።